እንዴት ናችሁ ተሳዳቢዎች? እንዴት ናችሁ? ደህና ናችሁ? ተረጋጊ ስመኝ እና ማለት ነው የኔ ውዶች፣ እንዴት ናችሁ? ደህና ናችሁ? አለው ምንም ጨጓራዬ ለምን ይታመማል ጋይስ? እኔ አም ቬሪ ሃፒ እና ደግሞ ማለት ነው እዩ መጣች። አረ በለው እዩ አትርሱኝ እኮ አልሽ። አሁን ይሄን ፎቶ ለምን ለጠፍሽ ልትሉ ነው? እለጥፋለሁ። እዩ መጣች አትርሱኝ። እንግዲህ ያው እነሱ አይዲያቸው ነው ጋይስ። ከብሩክ አናት ላይ ወርዱም። ልጁ እኮ የልጁ ነው የቢኒ ነው በእርግጠኝነት። ግን ያው መፈትፈት ይፈልጋሉ እንጂ የእውነት የብሩክ ቢሆን ኑሮ ያኔ አትናደዱ። ግን ደግሞ ለድራማው መምጣቱ አይቀርም እዩ መምጣቱ አይቀርም። ምክንያቱም እስካሁን ድረስ እውነቱን እስካልተናገረች ድረስ እዩ ወደ ብሩክ ቤት ትመጣለች። ዲኤንኤ ይደረግ ይባላል ምናምን ሩዋንዳ ምናምን ይነሳል። ይሄ ግልጽ ነው። እስከምትመጣ ድረስ ደግሞ አትናደዱ። ገና ከነብሮ ጋር ትገናኛለች። ዲኤንኤ ይባላል ምናምን የ2-3 ወር ቪዲዮ አለ። እንኳን ሀይሚ ጌማን ጨረሰች። ገና የሀይሚ ልደት ደግሞ አለ። ከሀይሚ ልደት በኋላ ነው የሚሆን ብዬ ነው ማስበው እንጂ ከዛ ወዲህ ይሆናል ብዬ አላስብም። የዛሬ አመት ታስታውሳላችሁ ሀይሚ ልደቷን ማለት የዛሬ አመት በጣም ከባድ ጸብ ላይ ነበሩ ታውቃላችሁ። ብሩኬና ሀይሚ የተጣሉት ደግሞ እንትና መታ ነው ከሶሲ ጋር ባደረገው ፍራንክ ዳኒ ሮስት ምናምን ሆነው ከነሱ ጋር አዲስ ድራማ እየሰሩ ነበርና ልደቷን በጣም ደብሯት ምናምን እነ ሙቪ እነ ቤኪ እነ ፍፄ ነበር ያከበሩላት። ዘንድሮ ደግሞ ብሩክ ያከብሩላታል ብዬ አስባለሁ። በእርግጥ ከታረቁ በኋላ በደንብ በሰዎች ታጅቦ የሆነ ሆቴል ወስዶ አክብሮላታል፣ ክሷታል። ግን መጀመሪያ በጣም ደብሯት ነበር። የልደቷ ቀን በተለይ ሊንዳና አምጥቶ በጣም እያናደደትን የራሱ እንደዛን ቀን ተናድጄበት አላቅም። በብሩክ ለምን እንደዚህ ያረክብ ብለን ማለት ነው። እና እዩ መምጣቷ ስለማይቀር ፎቶ ብንለጥፍ አይክፋችሁ ልላችሁ ፈልጌ ነው። ሲቀጥል ስቶሪውን ለግምጃ አይደለም። ውይ አቃጠላችሁኝ፣ አናደዳችሁኝ። በቃ እሰይ። ሲቀጥል ደግሞ ሀይሚ ብዙ ችግር አሳልፋለች ለምን ይላል። ምንድነው እናንተ ግን ገና ታሪኳን ወጣ ታወራዋለች። ገና የት ምን እንደሰራች ምን እንዳሳለፈች መናገር ትችላለች። ግን አንዳንዴ የራሳችሁን ታሪክ ስትናገሩ ሰዎች ባለፈው ታሪካችሁ ያሸማቅቋችኋል። ከመናገር ይልቅ አለመናገር፣ በሆድ መያዝ፣ ሆድ ይፍጆ ማለት። ምክንያቱም እኔም አውቃለሁ ይሄን ታሪክ፣ ግን እኔም ማውራት አልፈልግም፣ መናገርም አልፈልግም። ለምን ከበፊት ከምሰራቸው ሰዎች አብራ ዩቲዩብ የጀመሩ አካባቢ ስትሰራ የነበረ ከነዛ ጋር ለምን እንደማሰራ ምናምን አውቃለሁ። ግን በቃ መናገር አያስፈልግም። ምክንያቱም ይሄ ታሪኳ ቢወራ በዚህ ሰዎች ሊያሸማቀቋት ይችላሉ፣ ሀይሚን ማለት ነው። ስለዚህ ምንም ማውራት አያስፈልግም። እሷን ብትናገርም ባትናገርም የሚቀይረው ነገር ስለሌለ አሁን ያለችበት ደረጃ ደርሳለች። እና እኔ ገብቶኛል፣ ስቶሪው ለምን እንደተጻፈ ገብቶኛል። ግን እኔ በዛ መልኩ መተርጎም አልፈለኩም። ምክንያቱም አንድ ሰው ብዙ ነገር ያሳልፋል፣ ብዙ መከራ ያሳልፋል። ግን ስለዛ ነገር አወራችሁም አላወራችሁም አሁን ያለችበትን ቦታ አይቀይረው። ገባች አይደለ? ስለዚህ እኔ ከዛኛው ጋር ማያያዝ ስላልፈለግኩ ነው። ስለዛኛው ታሪኳ ማውራት ስለማልፈልግ ሀይሚ አሁን ያለችበትን እንጂ በፊት የነበረችበትን ታሪክ አይደለም የምናወራው። እና ስለ ሀይሚ እኔ ብዙ ነገር አውቃለሁ፣ ግን መናገር አያስፈልግም። እዚህ ጋር እኛ በምናውቃት ልክ በምናየው እነሱ በሚያሳዩ ልክ እንጂ ውስጥ ገብተን የግል ታሪክ የራሷን ያሳለፈችውን ነገር መናገር ለኛ እዚህ ጋር አስፈላጊ አይደለም። አስፈላጊ የሚሆነው ምንድነው? የሚሰሩት ስራ ላይ አስተያየት መስጠት ብቻ ነው የኛ ኃላፊነት። ትክክለኛ ሰው ከሆነ በሚሰሩት ነገር አስተያየት እንጂ ስለ ግል ታሪኳ እሱ ያልተናገረችውን ነገር እኛ እዚህ ጋር መተን መናገር አስፈላጊ አይደለም። አታውሩ፣ እንዲህ ነበረች እንዲህ ናት ምናምን እያላችሁ እየመጣችሁ አታውሩ። እሷ ብቻ ሳይሆን የጎረቤት ሰዎችም ለማውራት ሞክረው ነበር ስለሷ። እሱ አብዛኞቻችሁ ስለ ሀይሚ ታውቃላችሁ ስቶሪ፣ ትክክለኛ ስቶሪ። ግን ማታውቁ ሰዎች ደግሞ ምንም አያደርግላችሁ፣ አወቃችሁም አላወቃችሁም። ዞሮ አሁን ጎበዝ፣ ጠንካራ፣ ጀግና ሆና እዚህ ደርሳለች። ለዛ ነው እኮ ብዙ ጊዜ ያልወደቀችው፣ ብዙ ጊዜ ተሰድባ ያልቀረችው፣ ብዙ ነገር ከኋላ ስላሳለፈች ነው። እና ደግሞ ብዙ ነገር አሳልፎ እዚህ ጋር መድረስ ስኬት እንጂ የሚያሳፍር ነገር ስላልሆነ
እና ሀይሚዬ አሁንም ወደፊት ከፍ ብለሽ እንዳይሽ ፈልጋለሁ። ልክ እችኛዋ ልጅም እንደዛው ስለሷ አታወሪ ብላችኋል። ሳወራ እየደበራችሁ ነው፣ ግን እናንተም ቢደብራችሁም እኔ ከማውራት ወደ ኋላ አልልም። እንዴት ናችሁ? ደህና ናችሁ? አለሁ ደህና ነኝ እግዚአብሔር ይመስገን። ለቻናል አዲስ ከሆናችሁ ሰብስክራይብ አድርጉ። እየቀጠቀጣችሁኝ እየወቀራችሁኝ ነው። እየተቀጣቀጥንም ቢሆን እንቀጥላለን። እናንተ የማዳም ቁመምን ማበረታታት ሳይሆን መሳደብ ነው የሚቀላችሁ። ስለዚህ እየተቀጣቀጥን ይቀጥላል ማለት ነው። ፍትፈታው መፈትፈታችን አይቀርም ጋይስ። ማንም ሰው ይምጣ እንፈተፍታለን። ፍትፈታ ስራችን እንደሆነ አታውቁም እንዴ ጋይስ? ሰው እንዴት ስራውን ይተዋል? አረ ፈጣሪ ሆይ ትዕግስቱን ስጠኝ። መፈትፈት ማያያዝ ስራችን ነው ወይ ጉድ! ያልተጋቡ ማጋባት፣ የተጣሉ ማስታረቅ። ማጣላት ትንሽ ይከብዳለኝ። ማጣላትም የሚፈተፍቱ አሉ፣ ግን ከማጣላት ማስታረቅ ማያያዝ ምናምን ስራችን ስለሆነ ያው በስራችን ባትገቡ ጥሩ ነው። ስራችን ሊያስቆመን የሚችለው ማናጀራችን ነው። ማናጀራችን ደግሞ ባለ ዩቲዩበሮቹ ፎቶአቸውን እየለጠፍን የምንሰራባቸው ሰዎች በእኛ ፎቶ አትስሩ በቃችሁ እስካላሉን ድረስ እንሰራለን፣ እንፈተፍታለን። እነሱ ግን ገደብና እቅድ ካወጡ አንሰራም፣ በሌላ እንፈተፍታለን። እኔ አሁን የምፈተፍትበት አላጣም። በነገራችን ላይ ግን አልፈልግም ከነሱ ውጭ በዚህ ቻናል ከነሱ ውጭ ማውራት አልፈልግም እንጂ ስለ ብዙ ሰው መፈትፈት ፈልጋለሁ። ሲቀጥል ደግሞ የሪያክሽን ቪዲዮ መስራት ፈልግ ነበረ፣ ግን የኔ የምሰራበት ቤት አይመቸኝም። ጫጫታ ስለሆነ የሪያክሽን ቪዲዮ ለመስራት አልመቼ ብሎ ነው እንጂ በደንብ ቪዲዮን እያየው እሰራ ነበረ። ግን ያለውበት ቦታ በጭራሽ ለእንደዚህ አይነት ነገር አይመችም። ይሄን ራስ ተደብቄ ነው የምሰራላችሁ፣ ግን እናንተ እኔን አታበረታቱም። ደግሞ እየዋሸሽ አበረታቱኝ ታያለሽ። ማን ነው እውነት የሚሰራው? ዩቲዩብ ላይ እውነት የሚሰራ ሰው ሲነገሩኝ። እነሱ ይዋሻሉ፣ እኛ አብረን እንዋሻለን። በቃ ውሸት ውሸት ውሸት። በቃ የውሸት መጨረሻው ውሸት እንጂ እውነት ሆኖ አያውቅም። ሁሉም ሰው ውሸት ዩቲዩብ ላይ ይሰራል፣ እኛም አብረን የነሱን እዚህ እንዋሻለን። ሀላስ ሌላ እኮ ምንም ነገር የለውም። ድርሰት ጽፎ ምናምን አሁን ድራማ እኮ ውሸት የሆነ ውሸት የሆነ ነገር አስመስሎ መስራት ነው። ያልሆኑትን ሆኖ መስራት አይደለ? እንደዛ ነው እነሱ ዩቲዩብ ላይ እየሰሩ ነው ያሉት። የገንዘብ ማግኛቸው እስከሆነ ድረስ እንደ ድራማ ነው እየሰሩ ነው ያሉት። ይሄን ነገር ደግሞ እኛ ተምረንበት ማለፍ ነው ያለብን። ሲቀጥል አሁን ስለ እዩ ነው ላውራ የመጣሁት፣ ግን ሀሳቤን ሰርቃችሁኝና ሌላ ነገር አወራው። ይሄ ምንድነው? እናንተ ናችሁ። እዩ መታለች እንግዲህ ክርስትና ደርሷል መሰለ፣ ቸገራቸው መሰለ። እንግዲህ ያው መሸቀል አለባቸው ባልና ሚስቱ፣ እየሸቀሉ ነው። አሁንም ቢሆን እያወራሽ ነበር። አሁንም ከብሩክ ራስ አልወረደችም። የልጅ አባት ነኝ ያለው ልጅም አንዴ ከሰሻለሁ ይላል፣ አንዴ ልጅን አሳይኝ ይላልና በቃ ከዚህ ውጭ ሌላ መስራት ተዋችሁ። እኔ እኮ ታይ የራስሽን ብሎግ ስሪ እና በረታታሻለን ብዬ ነበር፣ አልሆነም። እና ልጅቷ የክርስትና ማስነሻ ብሩኬ ልጠይቀው ነው። አዎ ክርስትና ማስነሻ ፈልጋለች መሰል፣ ቸግሯታል መሰለኝ። እንግዲህ ያው እየፈተፈቱ እየሰሩ ነበረ። የዩቲዩብን ብር በቂ አልሆነም መሰለኝ። ያው እንደምታውቁት ኢትዮጵያ ኑሮ ውድ ነው፣ ጤፍ ውድ ነው፣ ዘይት ውድ ነው፣ ሽንኩርት ውድ ነው። ሁሉ ነገር መሸፈን ስለሚከብድ እንግዲህ ያው እሷ አማራጯ ምንድነው? እንደዚህ የብሩክን ስም እየጠራሽ መፈትፈት ነው። እንግዲህ አባቱ እንዳልሆነ እኔ አሁን አባት ነው ብዬ አላምንም። ምክንያቱም የእውነት አባት ቢሆን ኑሮ ያኔ እሺ ብላ ታመረምር ነበረ። ግን እስከ ክርስትና ድረስ ልፈትፍትበት፣ ከዛ እውነቱ ሲወጣ ደግሞ ይቀራል ነው። ግን አንዳንዴ የሰው ስም ስታጠፉ ዝም ብሎ የምትተው የሚመስላችሁ ሰዎች አላችሁ። ግን የሰው ስም ማጥፋት በጣም መጥፎ ነገር ነው። ምክንያቱም ብሩኬ በዛን ሰዓት ስንት ነገር እንደተባለ ታውቃላችሁ።